ተማርከናል እኛም ተማርከናል አባቶቻችን ተማርኩ እኛም ተረግመናል ታብ ይረዳል ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የየካቲት 28 የሰዓቱን ሰበርና አበይት መረጃዎች በሁለተኛው የዜና ወጃ ሰዓታችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እነሆ። ጨፍጫፊውና ዘራፊውን የአብይ አህመድ አገዛዝ በኢትዮጵያ ከታዩ መሪዎች ምርጡ ሲል በጠራው በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ፋኖ ጥቃት ሰነዘረብኝ ሲል መክሰሱ ተሰማ። በርካታ መከላከያና የተከዜ ዘብ መገደላቸውም ተነግሯል። ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብም ፋኖን ከሷል። በዝርዝር የምታደምጡት መረጃ ይዘናል። በሌላ በኩል በጎጃም 3 ምሽጎች የተደረመሱበት የብልጽግና ጦር ድባቅ የተመታበት ከባድ ውጊያ ሲደረግ የብርሃኑ ጁላ ወታደሮችም በምርኮ ተይዘዋል። እንዳስሰዋለን። ከፋኖ አመራር ጋር ቆይታ አድርገናል። እሱንም ወደ እናንተ የምናቀርብ ይሆናል። የፋኖ አመራሩ አርበኛ ፋኖ ዮሐንስ ንጉሱ ሙጬ ነው። ወደ እናንተም እናደርሰዋለን። የመካከለኛው ምስራቅ የቅዳሜ ከሰዓት የጦርነት ውሎም በሰፊው የሚዳሰሰው ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ወደ መካከለኛው ምስራቅ የጦርነት መረጃ አለፋለሁ። የመካከለኛው ምስራቅ ሰማይ በእሳት ተሸፍኗል። በአሜሪካና በእስራኤል ጥምረት የተጀመረው ኦፕሬሽን ኤፒክ ፊዮሪ ዛሬ 9ኛ ቀኑን ሲይዝ ዓለም እስካሁን አይታ የማታውቀው ወታደራዊና ዲፕሎማሲያዊ ፍጥጫ ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕ ትላንት ከሰዓት በኋላ በሰጡት መግለጫ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። ትራምፕ ኢራን በመካከለኛው ምስራቅ ትልቁ ተሸናፊ ሆናለች ሲሉም ተደምጠዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያ ለአሜሪካ በሰጡት ምላሽም የእጅ ስጡ ጥሪያችሁን ይዛችሁት ወደ መቃብር ትወርዳላችሁ በማለት ኢራን እስከ መጨረሻው እንደምትዋጋም ተናግረዋል። የእስራኤል አየር ኃይል ዛሬ ከሰዓት በኋላ ባደረሰው መጠነ ሰፊ ጥቃት የቴህራን ዋና አየር ማረፊያ በእሳትም ተያይዟል ተብሏል። በዚህ ጥቃት 80 የጦር አውሮፕላኖች መሳተፋቸውም ተገልጿል። አሜሪካና እስራኤል አሁን ትኩረት ያደረጉት የኢራንን የሚሳኤል ማምረቻ ጣቢያዎችና የኒውክሌር ተቋማት ሙሉ በሙሉ ማውደም ላይ ነው። እስካሁን ባለው መረጃ የኢራን የአየር መከላከያ ስርዓት 90% ያህሉ መውደሙም ተነግሯል። በአሜሪካና በእስራኤል ኃይሎች ሌሊቱን የተሰነዘሩ ጥቃቶች በቴህራን የሚገኙ ቁልፍ መሰረተ ልማቶች ላይ ኢላማ አድርገዋል። ከነዚህም መካከል የሀገር ውስጥ በረራዎች ወሳኝ ማዕከል የሆነው ሜህራባድ አውሮፕላን ማረፊያና አቅራቢያው ላይ ያሉ ወታደራዊ ካምፖችም ይገኙበታል የተባለው የሳተላይት ምስሎች ከመሬት ላይ ከሚገኙ ምንጮች እንደሚያመላክቱት ፍንዳታዎቹ ሰፊ የእሳት ቃጠሎችና ከመሳሪያ ግምጃ ቤቶች የሚነሱ ተከታታይ ፍንዳታዎችን በማስከተል ከፍተኛ መስተጓጎልንም ፈጥረዋል። የእስራኤል መከላከያ ኃይል በዘመቻው የላቁ አውሮፕላኖችና ተዋጊዎችን ማሳተፋቸውን ያረጋግጡ ሲሆን ትኩረቱም የኢራንን ቀሪ የአየር መከላከያ መረቦች የእዝ ማዕከላትን ማዳከም ላይ ነው ሲሉም ገልጸዋል። የአሜሪካ ባለስልጣናት እንደገለጹት ደግሞ እነዚህ ጥረቶች በየመን በሶሪያና በሊባኖስ በሚንቀሳቀሱ ተላላኪዎች አማካኝነት ቀጠናዊ መረጋጋት ሲያሰጋ የቆየውን የኢራን ባለስቲክ ሚሳኤል ስጋት ለማክሸፍ የታቀዱ ስልታዊ እርምጃዎች አካል ናቸው ብለዋል። ዛሬ የወጡ የባለሙያዎች ትንተናዎች የኢራን ወታደራዊ ክንውን ብቃት በከፍተኛ ሁኔታ መቀነሱንም ያመላክታሉ። የጦርነት ጥናት ተቋም ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የሚል ድርጅት በወጣው አዲስ ግምገማ መሰረት የምርት ተቋማትና የአቅርቦት ሰንሰለቶች በመውደማቸው ምክንያት የኢራን የሚሳኤል
የማስወንጨፍ መጠን ጦርነቱ ከተጀመረ ወዲህ ከ80 በመቶ በላይ መቀነሱንም ገልጿል። ይህ የኢራን መዳከም የአሜሪካና የእስራኤል ጥቃቶች ትክክለኛነትን የሚያሳይ ሲሆን ባለሙያዎቹም ሁኔታውን ከ2003ቱ የኢራቅ ዘመቻ ጋር ያመሳስሉታል። ሆኖም አሁን ያለው ዘመናዊ ቴክኖሎጂ በንጹሃን ላይ የሚደርሰውን አደጋም እጅግ ዝቅተኛ ማድረጉም ተጠቅሷል። በአጸፋዊ ምላሽ በኩል ኢራን ዛሬ ጠዋት ወደ እስራኤል ተጨማሪ ሚሳኤሎችንና ድሮኖችን ያስወነጨፈች ሲሆን ይህም በቴል አቪቭ ጨምሮ በማዕከላዊ አካባቢዎች የአደጋ ማስጠንቀቂያ ደውል እንዲሰማም አድርጓል። እንደ አይረን ዶም እንዲሁም ደግሞ ዳዊት ወንጭፍ ያሉ የእስራኤል የተደራራቢ መከላከያ ስርዓቶች ከ85 በመቶ በላይ የሚሆኑትን ጥቃቶችንም አክሽፈዋል። ይህም ጥቂት የንብረት ጉዳትን ከሚሳኤል ስብርባሪ የደረሱ ቀላል ጉዳቶችን ብቻ እንዲያስከትልም አድርጓል ነው የተባለው። በተመሳሳይ ሁኔታ በባህረ ሰላጤው ሀገራት ላይ የተሰነዘሩ ጥቃቶችም በአሜሪካና በሳውዲ ጥምር መከላከል የከሸፈ ሲሆን በኃይል መሰረተ ልማቶች፣ በኢነርጂ መሰረተ ልማቶች ላይ የደረሰ ጉልህ ጉዳት እንደሌለም ተገልጿል። የኢራን መንግስት መገናኛ ብዙሃን ሰፊ ድል ማግኘታቸውን ቢገልጹም ገለልተኛ ማረጋገጫዎች ግን እንደ ቀደምቱ ግጭቶች ሁሉ መረጃዎቹ የተጋነኑ መሆናቸውንም ይጠቁማሉ። ፕሬዚዳንት ትራምፕ ዛሬ ቀደም ብለው ባስተላለፉት የቪዲዮ መልእክት ግጭቱ ይበልጥ እንዳይባባስ አሜሪካ ፈጣን መፍትሄ የምትፈልገው ኢራን ያለምንም ቅድመ ሁኔታ እጅ ስትሰጥ ብቻ መሆኑንም አሳስበዋል። በሚያማቸው ቦታ ላይ እየመታናቸው ነው፣ ውጤትም እየመጣ ነው፣ ዛቻቸው እየፈራረሰ ነው ሲሉም ፕሬዚዳንት ትራምፕ ተናግረዋል። የዋይት ሀውስ መግለጫዎች የምድር ጦር እንዲሳተፍ ፍላጎት እንደሌለና ትኩረቱም የአየርና የሳይበር የበላይነትን በመጠቀም የደህንነት ግቦችን በብቃት ማሳካት ላይ መሆኑንም ትራምፕ አጽንኦት ሰጥተው ገልጸዋል። ከዚህ በተጨማሪም ፕሬዚዳንት ዶናልድ ትራምፕ ከዋነኛ የአሜሪካ የጦር መሳሪያ አምራቾች ጋር ስብሰባ ማድረጋቸውንም አስታውቀዋል። የመከላከያና የጦር አምራች ኩባንያዎቹ ከፍተኛ ደረጃ የሆኑ የጦር መሳሪያዎችን ምርት በ4 እጥፍ ለማሳደግ ከትራምፕ ጋር መስማማታቸውንም ተነግሯል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸውና በቅርቡ ቬንዙዌላ ውስጥ የተጠቀምናቸው መካከለኛና ከፍ ያለ መካከለኛ ደረጃ ያላቸው ተተኳሾችን አቅርቦቶች ገደብ የለሽ እንዲሆኑም ምርት እንዲደረግ አድርገናል ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ እየተነሱ ካሉ ጉዳዮች አንዱ ሁሉም አካላት ጦርነቱን ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ይህንን ጉዳይ አንስተው ተናግረው ነበር። ሚኒስትሩ አሜሪካ ምንም ተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ይህንን ሐሳብ የደገሙት ፕሬዝዳንት ትራምፕ በበኩላቸው እስከፈለግነው ጊዜ ድረስ የምንዋጋበት አቅም አለን እኛ አሜሪካንን ሲሉም ገልጸዋል። በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ከቅርብ ጊዜ ወዲህ በኋላ አብይ አህመድ አዳኛችን ነው በሚል የአብይ አህመድ ቀንደኛ ደጋፊና አጋር ሆኖ የመጣው የኮሎኔል ደመቀ ዘውዱም ራሱን የተከዜ ዘብ ያለው ታጣቂም የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በመንግስት ይደገፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ከሰሰ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓዳ ቀበሌ ከፍተኛ ውጊያ መደረጉንም መረጃዎች እየወጡ ይገኛሉ። አብይ አህመድ በአማራ ሕዝብ ላይ የፈጸመውን አሰቃቂ የዘር ጭፍጨፋ እንዲሁም የጦርነት አዋጅ በመዘንጋት አብይ አህመድ በኢትዮጵያ ታሪክ ከታዩ ድንቅ መሪዎች መካከል አንዱ ነው ሲል ያሞገሰው ኮሎኔል ደመቀ ዘውዱ የሚመራው በሰፈረ መለስ የተመሩ የፋኖ ኃይሎች ውጊያ ከፈቱብን ሲል ከሷል። የተከዜ ዘብ ውጊያውን የከፈተብን ሰፈረ መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው ያለ ሲሆን በተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነ
ከአካባቢው የሚወጡ መረጃዎችና የተከዜ ዘብ መግለጫም ያሳያል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰባቸው ጭምርም ነው የተገለጸው። በዚህ ውጊያ በርካታ የመከላከያ ሰራዊትና የደመቀ ዘውዱ ወታደሮችም ተገድለዋል። መረጃው በፋኖ በኩል እስካሁን ይፋዊ መግለጫ ባይሰጥበትም የተከዜ ዘብ ግን ይህንን ብሏል። በቀጥታ ከጎጃም ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከ3 በላይ የብልጽግና ምሽጎችን በመስበር በርካታ የብልጽግና ኃይልን ሙትና ቁስለኛ አደረገ። በትላንትናው ዕለት ከደንበጫ እስከ አማኑኤል ከተማ ለ5 ተከታታይ ቀናት መስመር ሙሉ በሙሉ ዘግቶም የመንገደኛ ስልክ የአንገት ሐብልን ገንዘብ ሲዘርፍ የሰነበተው የብልጽግና ኃይል በ109ኛ ኮር 99ኛ ክፍለ ጦር ተርቦች መብረቂያዊ ጥቃት የተሰነዘረበት ሲሆን በርካታ የብልጽግና ኃይል ሙትና ቁስለኛ የተደረገበት ወደ መጣበት ደንበጫና አማኑኤል ከተማ እንዲፈረጥጥ የተደረገበት ከባድ ውጊያ ተደርጓል። አይበገሮቹ 99ኛ ክፍለ ጦር ከቀኑ 11 ሰዓት ተኩል እስከ 12 ሰዓት ተኩል ባደረጉት አውደ ውጊያ የብልጽግና 3 ምሽጎችን በመደረማመስና ከምሽግ ምሽግ በመረማመድ የብልጽግና ኃይልን በቆፈረው ጉድጓድ ሲረፈርፉትም አምሽተዋል። በትላንትናው ዕለት በነበረው አውደ ውጊያ 10 የብልጽግና ኃይል የተደመሰሰ ሲሆን 13 ከባድና ቀላል ቁስለኛ መደረጋቸውን አውደ ውጊያውን የመራው የ109ኛ ኮር ዘመቻ መምሪያም አለቃ ንብረት ደሴም መረጃውን አድርሶናል። ይህ በእንዲህ እንዳለ በትላንትናው ዕለት በሚጭ የተደረገውን ውጊያ በጧቱ የዜና ወጃችን መዘገባችን ይታወሳል። በዚህ ውጊያ ፋኖ በርካታ የመሳሪያና የከባድ መሳሪያ ምርኮች ማግኘቱን እንዲሁም ደግሞ በርካታ ወታደሮች በመቶዎች የሚቆጠሩ መገደላቸውና መቁሰላቸውን መዘገባችን ይታወሳል። ከዚህ ጋር በተያያዘ በዚህ ውጊያ የተገኙ ምርኮችም በምስሉ ላይ የምትመለከቷቸው የመከላከያ ሰራዊት አባላት ናቸው። በመጨረሻም ከአርበኛ ዮሐንስ ንጉሱ ሙጬ ጋር ያደረግነውን ቆይታ ነው። ጤና ይስጥልን። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ የህዝብ ግንኙነት መምሪያ ኃላፊ ከኤቢሲ ቴሌቪዥን ጋር በወቅታዊ ጉዳዮች አጠር ያለ ውይይት ለማድረግ ስለፈቀድክና ለአድማጭ ተመልካቾቻችን በቀጠናው ስላለው አሁናዊ ሁኔታ ማብራሪያ ስለፈቀድክ እጅግ አድርጌ ነው የማመሰግነው። አርበኛ ዮሐንስ ንጉሱ ምናልባት ቀዳሚ እናደርገው ካልን የሰሜን አማራ ቀጠና ከአዲሱ ከአፋብን አደረጃጀትና የአማራ ፋኖ ወደ አንድ ምዕራፍ ከተሸጋገረ በኋላ ያለበት ወታደራዊ ቁመና ምን ይመስላል? ባለፉት ጥቂት ቀናትም የሻውራ ከተማን ጨምሮ በቁጥጥር ስር በመዋል ህዝባዊ አስተዳደሮች መስራት እንደዚሁም በአራተኛ ደጃዝማች ኮርም እንደዚሁ የአደረጃጀትና የመዋቅር ማሻሻያዎችን ስትሰሩ በሁለተኛው ሜሳ ካሳ ኮርም የቋራው ሜድላ ክፍለ ጦርን የመዋቅር ማሻሻያዎችን ስትሰሩ ስትባዝኑ ነው የከረማችሁት። በአንድ ጎን የአውደ ውጊያ ድሎች የተመዘገቡ፣ በሌላኛው ጎን ደግሞ ህዝባዊ መዋቅሮችን የመዘርጋት የፋኖ አደረጃጀቶች የማዘመን ስራዎች ሲሰሩ ነበርና ጠቅላላ አድርገህ እስኪ ቻችን እንደ በላይ እዝ ያሉት ሁሉም ኮሮች ያደረጉ የሚገኘው ወታደራዊ እንቅስቃሴ ምን ይመስላል? የፋኖ ወታደራዊ ቁመናስ በተለይ ከአንድነቱ በኋላ የተፈጠረው መነቃቃት ምን ይመስላል? ከዚህ እንጀምርና ማብራሪያው መስጠት ጀምር። አመሰግናለሁ። ብዙ ሙከራዎች አመሰግናለሁ። እንደተጠቀስከው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በተለይም ደግሞ መንግስታው ካሳ ሁለተኛ ኮር አይሸጥም አይለውጥም ላፍታም አመራሮች አያሌ ስራዎችን በቀጠናው ከሌሎች አመራሮች የኮርናይዛዝ ቦሰና ማንነቶች ላይ የተለያዩ ደግሞ በመቀናጀት ስራዎችን እየፈጸሙ የቆየው በእነዚህ ስራዎች ለምሳሌ የኮር ሪፎርም የኮር ወይም በማንኪያ መፍታት እና አጠቃላይ ቁመናን የማስተካከል ወቅቱ የሚፈልገውን ያደረጃጀት የማዘመን ስራዎችን የመስራት እንደዚሁም የክፍለ ጦሮችን ማጥራትና ማብቃት ስራዎችን እየሰራን ቆይተናል። ሪፎርሞች አድርገናል። እንዲሁም ለጠቅላላ ቁመናውን በማሻሻል የኃይላችን ለግዳጅ ዝግጁ እንዲሆን የህዝብ ችግርም በአግባቡ እንዲፈታ እንዲሁም ደግሞ ህዝቡ መልካም አስተዳደር የሚያገኝበትን ሁኔታ በማቀናጀት ሰፊ ስራዎች ሲሰሩ ቆይተው በመጨረሻም ወታደራዊ ቅድ በማቀድ ሰፊ ቀጠና መቆጣጠር የተቻለበት እንደተጠቀስከውም
አለፋ ወረዳ ሻውራ ከተማን በመቆጣጠር የተቻለበት ጠንካራ አውደ ውጊያ ማድረግ ተችሎ በዛ አውደ ውጊያ ድል ተጎናጽፈናል። የጠላት ኃይል በክፉኛ የረገፈበት የተማረከበት የቆሰለበትና የተበተነበትን ግዳጅ ፈጽመናል። በሌላ በኩል ምርኮ የተገኘበት ከፍተኛ የሞራል ስንቅ የተገኘበት ተተኳሽ የተገኘበት ስንቅ የተገኘበት ትጥቆች የተገኙበት አጠቃላይ ሪሶርስ የተገኘበት ነበር ማለት ነው። ይህም ከፍተኛ ስኬት የተገኘበት ነው። እንደ በላይ እዝ ደግሞ በሁሉም ኮሮቻችን ሰፋፊ የአውደ ውጊያ ዕቅድ በማቀድ በሁለት ምዕራፍ የተከፈለ እንቅስቃሴ ተደርጓል። የመጀመሪያው ከአርበኛ ማንዴላ እያዩ አባደርመስ ህልፈተ ህይወት ወይም ደግሞ መስዋዕትነት በፊት የተደረጉ የሪፎርምና የወታደራዊ እቅድ አፈጻጸሞች ነበሩ። ሁለተኛው ምዕራፍ ደግሞ አርበኛ ማንዴላ እያዩ አባረፍርፍ ከተሰዋ በኋላ በስሙ የታወጀውን ዘመቻ መሰረት ያደረጉ ወታደራዊ እንቅስቃሴዎችንም እያደረግን ነው። በአንድ በኩል ህዝብ እናደራጃለን፣ ህዝባዊ አስተዳደር እናዋቅራለን፣ በየደረጃው የፍትህ የጸጥታ መዋቅሮች እናዋቅራለን፣ የአስተዳደር መዋቅሮች እናዋቅራለን። በሌላኛው በኩል ደግሞ የራሳችን ሰራዊት አሰራር እና አደረጃጀት እናዘምናለን፣ እናሻሽላለን፣ እናዘጋጃለን። በሌላ በኩል ደግሞ ቅድም እንደጠቀስከው ወታደራዊ ተልእኮዎችን መፈጸም የሚያስችል ወታደራዊ ዘመቻዎችና እቅዶችን በማዘጋጀት ውጤታማ የሆኑ ኦፕሬሽኖችን መስራት የተቻለበት እንቅስቃሴ እያደረግን ነው የምንገኘው። አርጌ አመሰግናለሁ አርበኛ ዮሐንስ። ቀደም ሲል ላነሳነው ጥያቄ በቂ መብራሪያና ምላሽ ሰጥተናል። ወደ ሁለተኛው ጥያቄ ነው በቀጥታ የምሸጋገረው። በበላይ እዝ ስር እንግዲህ በተለይ አርበኛ ማንዴላ እያዩ በርካታ የጠላት ኃይልን በመጋፈጥ ድል በማድረግ መስዋዕትነት መቀበሉ ይታወቃልና የሱን መስዋዕትነት ለማሰብ በጀግናው ስም የተሰየመው አርበኛ ዘመቻ ማንዴላ እያዩ በምን ደረጃ ላይ ነው የሚገኘው? በዚህ ዘመቻ የተገኙ ድሎች ምን ይመስላሉ? ምናልባት እንደ ወግረ መንገድህን በዚሁ የአርበኛ ማንዴላ እያዩ ምን አይነት ታጋይ ነበር? ከሱስ የትግል ህይወት ሌሎች የፋኖ አባላት ምን ይማራሉ የሚለውንም በዚሁ ምላሽ ብትሰጠን። መልካም። እንደነገርኩ በአርበኛ ማንዴላ እያዩ አባደርመስ ስም ዘመቻ ከታወጀ ወዲህ በተለይም የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር በደጎማ ያደረገው አውደ ውጊያ አለ። በዚህ ወታደራዊ ኦፕሬሽን 2 ዓመት ተኩል ያህል በከፍተኛ ቤዝነት ለጠላት ያገለገለው የደጎማ ቤዝ የመሬት አቀማመጡም የወታደራዊ ምሽጉን እጅግ ጥልቅ የሆነ ቋሚ የመከላከል ምሽግ ያለው ነው። በርካታ ካናሎች ያሉት እና ኮንክሪት ምሽጎች ያሉት እንደመሆኑና 2-3 ክፍለ ጦር ቤዝ እያደረገ ይጠቀምበት የነበረውን ወደ ምስራቅ የጎንደር ቀጠናዎች በአብዛኛው የሚወረወርበት እንዲሁም ከምስራቅ ወደ ምዕራብና ወደ ደቡብና ሰሜን አቅጣጫ የሚወረወርበት የነበረ ዋና የጠላት ቤዝ ነው የደጎማ ቤዝ። ይህን ቤዝ የዳግማዊ ቴዎድሮስ 5ኛ ኮር የሰራዊት አባላት ባደረጉት አውደ ውጊያ ክፍለ ጦሮችና ብርጌዶች በተቀናጀ መንገድ ባደረጉት አውደ ውጊያ ከፍተኛ ድል ተመዝግቧል። ከ100 በላይ የጠላት ኃይል ተደምስሷል። አያሌ ተማርኳል። ቢያንስ ከ40 በላይ የተማረከን ሲሆን የቆሰሉም አሉ። የጠላት ኃይል ከፍተኛ ምርኮ የተገኘበት ነው። የጠላት ኃይልም ደምስሶ ወደ ጎማ መቆጣጠር የተቻለበት አውደ ውጊያ ነው ማለት ነው በ5ኛ ኮር የተፈጸመው። በሌላ በኩል በ5ኛ ኮር እንደዚሁ ጎንደር በጋሻው ክፍለ ጦር በገደብዬ ደጃዝማች 4ኛ ኮር ዘራይ ክፍለ ጦር ሸጋው ብርጌድ በዳባትና አካባቢ ያደረጓቸው የዘመቻ ማንዴላ እያዩን ታሳቢ ያደረጉ የዘመቻው አካል የሆኑ አውደ ውጊያ ድል የተገኘባቸው ናቸው። በዳባት አቅራቢያም በገደብዬም ጠላት የተመታበት የተማረከበት ምርኮ የተያዘበት ቀጠና የተለቀቀበት ስኬታማ ኦፕሬሽኖች ነው የተፈጸሙት። እንደዚሁም በሌሎች አካባቢዎችም ወታደራዊ እንቅስቃሴዎች ግና ግጭቶች ተደርገዋል። ጠላት ኃይል
ተመቷል። የጠላት መዋቅር ፈርሷል። ህዝባችን ጋር ተገናኝተናል። ህዝቡ ነፃ በመውጣቱ ደስታውን እየገለጸ ከፋኖ ጎን ሆኖ ተሰልፏል። መልካም አርበኛ ዮሐንስ፣ ወደ ሶስተኛው ጥያቄ ነው የሚሸጋገረው። ምናልባትም በበቂ ሁኔታ ይመለስ ከሆነ መጨረሻችን ይሆናል። እንግዲህ የፋኖን አንድነት ስናነሳ በትልቁ ሲፈተን የነበረው ቀጠና እንደ በላይ እዝ ነው፣ ፋኖ አንድ ባለመሆኑ። ከዚያ በኋላ ግን እንግዲህ ከወራት በፊት የተመሰረተ አማራ ፋኖ ብሔራዊ ንቅናቄ አፋብን እጅግ በጣም የጠላት ቅስም የሚሰብር የፋኖን ወዳጅ ደጋፊዎች ደግሞ ልብ የሚያሞቅ የአንድነት ብስራት ዜና ነበርና ከአንድነቱ በኋላስ አንድነቱን አጠናክሮ ከመሄድ አንጻር የሚታዩ ክፍተቶችን እየሞሉ ይበልጥ የአገዛዙን ኃይል በፍጥነት ለመጣል በሚደረገው የትግል ሂደት ውስጥ ያለው አስተዋጽኦ ምንድን ነው? ከማን ምን ይጠበቃል? እንደው የመጨረሻ መልእክትን ብታደርገው መልካም ነውና ፋኖ አንድ ሆነ ብቻ ብለን የምንተወው ጉዳይ አይደለም። በመሀል የሚያጋጥሙ ችግሮች ይኖራሉ። እነሱን ከስር ከስር እየፈቱ እያረሙ ውይይቶችን እያደረጉ አንድነትን አጠናክሮ ከመቀጠል አንጻር በተለይ በመሪዎች ደረጃ ምን ይጠበቃል? አርበኛ ዮሐንስ የመጨረሻ መልእክትን አስተላልፍልኝ። በቅድሚያ ስለ አንድነት ያነሳኸው ስለ አንድነት በተለይ የአማራን አንድነት የምናነሳበት ወቅት አይደለም። የአማራ አንድነት ጥር 9 2018 ዓ.ም ድርጅት በመውለድ የአማራ አንድነት ተረጋግጧል። የቀሩ ጉዳዮች ቢኖሩ፣ የቀሩ የአደረጃጀት ዘርፎች ቢኖሩ፣ እንደ ድርጅታዊ ቁመናን ማሟላት ስራዎች ቢቀሩ ድርጅታዊ ስራው ማሟላት ይቀጥላሉ እንጂ የአንድነት ጉዳይ ጥር 9 2018 ዓ.ም የአማራ ፋኖች በሙሉ ወደ አንድ ቋት በመግባት ድርጅት በመስረት አንድነታቸውን አብስረው የድርጅት ስራዎች ስለሆኑ ድርጅቱን አጠናክሮ ከማስቀጠል አኳያና ድርጅቱ የቀሩ ቁመናዎችን ከማሟላት አኳያ የሚነሱ ነጥቦች ይኖራሉ። እነዚህ ነጥቦች ጤናማ ናቸው። በተመሰረተ አጭር ጊዜ ውስጥ ለሌላ ሀሳብና ሁኔታ የምንተጋበት ሳይሆን የቀሩ ስራዎችን ሰርቶ ድርጅቱ የሚጠናከርበትን አቅጣጫን ማስቀመጥ አስፈላጊ ነው። ይሄን ደግሞ ሁሉም የሚመለከተው አካል መላው አማራና መላው የፋኖ አመራርና አባላት እንደዚሁም ደጋፊዎች በሙሉ ከድርጅቱ ጎን ሆነው ድርጅቱን በማጠንከር የአብይ አህመድን አስከፊ አገዛዝ ባጠረ ጊዜ መገርሰስ የሚቻልበትን የአማራን ወደ አንድ ማዕከል በማሰባሰብ አቅም የሚገነባበትን አቅጣጫ ማሰቡ የተሻለ ነው ብለን ነው የምናስበው። ከሁሉም ወገን ያለሰለሰ በጎ ሚና ይጠበቃል። አርበኛ ዮሐንስ ንጉሱ የአፋብን ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት መምሪያ ኃላፊ፣ በወቅታዊ ጉዳዮች ዙሪያ ከኤቢሲ ቴሌቪዥን ጋር ቆይታ በማድረግ ለአድማጭ ተመልካቾቻችን ማብራሪያና ምላሽ እየሰጠህን ስለቆየህ እጅግ አድርጌ ነው የማመሰግነው። በቀጠናው እየተደረጉ የሚገኙ አሁናዊ ሁኔታዎችን ብዙ ውጣ ውረዶችን በማሳለፍ እያንዳንዱን ጊዜያችሁን ለትግሉ በመስጠት የህይወት መስዋዕትነትም ጭምር በመክፈል ከፍተኛ ጀብዱ እየሰራችሁ የነገዋን ኢትዮጵያ ብሩህ ለማድረግና ሁሉም ተከባብሮ የሚኖርባት ሀገረ መንግስትን በመመስረት ረገድ ከፍተኛ አስተዋጽኦ እያደረጋችሁ ስለሆነ እጅግ አድርጌ አመሰግናለሁ። በሌላ የመረጃ ሰዓትም እንደዚሁ ማብራሪያና ምላሽ በሚያስፈልጋቸው ጉዳዮች ላይ እየተገናኘን ማብራሪያ ተሰጠናለህ ብለን ተስፋ እናደርጋለን። በኤቢሲ ቴሌቪዥን ስም እጅግ አድርጌ ነው የማመሰግነው። መልካም ጊዜ ይሁንልህ። እጅግ አመሰግናለሁ ጓድ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።